ማፈሪያ እችን አንድ ፍሬ ልጅ ትጫወትባት ነው? ምን ነው የኛል በቃ ብሎ ሆነ? ዞር በይ፣ ደሜን አታፊው። እምቢ ካልሽ እገልሻለሁ። ስንቴ ትገለኛለህ? አይኔ ያየች ልጅን ህይወት ስታበላሽ ቆሜ አላይክም። እንደፈለግኩ ማድረግ መብቴ ነው። እናንተ ለእኔ መጫወቻዎቼ ናችሁ። በቃ ከዚህ በኋላ በገንዘብ እንደፈለግህ ማድረግ አትችልም። ማን ይከለክለኛል? ህሊና የሚባል ነገር የለህም? ልጅ ትሆናለች እኮ ከዚች አንድ ፍሬ ልጅ ጋር የኛል በቃ ብሎ ሆነ? እንደገና ደግሞ በሱ ይኸውልሽ፣ ሽባ ሳላረግሽ ቀጥ ብለሽ ቤት ለቀሽ ውጭ፣ አለበለዚያ ግን ታውቂኛለሽ። የፈለግከውን ነገር ማድረግ ትችላለህ። እኔ ግን እች ልጅ ትይጂ የትም አልወጣ። ማን አባሽ ስለሆንሽ ነው እኔ እንደዚህ የምትናገሪኝ? እኩል ከኔ ጋር ፍላፊ እየተካፈትሽ ነው። አሁን ዞር በልልኝ፣ እንዳትጠጋኝ፣ ጫፌ እንዳትነካኝ። አሁን ከቤቴ ውጭልኝ፣ አይንሽም ማየት አልፈልግም። እወጣለሁ። እምወጣው ግን እቺ ሚስኪን ልጅ ይዤ ነው። እንድትጫወትባት በፍጹም አልፈቅድልህም። ገነት፣ ነግሬሻለሁ፣ ከዚህ በላይ አንቺን መታገስ አልችልም። እስካሁንም የታገስኩበትን ምክንያት ይገባሻል። የልጅ እናት ስለሆንኩ ለዛ ነው ጉልት ቸርቻሪ አድርገህ ልጄን እያየሁኝ በናፍቆት እንድሰቃይ ያደረከኝ። ገነት፣ ከዚህ በላይ ለሚፈጠረው ነገር እኔ የለሁበትም። ውጭ ብዬሻለሁ። ያንተ ማስፈራራት በቅቶኛል። ከዚህ በኋላ ምንም የምፈራው ነገር የለም። ፊት ለፊት ቆሜ ነው የምጋፈጥህ። እንደዛ ከሆነ እናያለና ስርዓትህን ያዝ፣ ጫፌ እንዳትነካኝ። ካለበለዚያ ግን ውዬ ነው የምጮኸው። ለምን በሪታ መንደሩን አታቀልጪው? ውጭ! ልቀቀኝ! ልጅቷን ልጄ ነው የምወጣው። ልቀቀኝ! ውጪ! ልቀቀኝ! ውጭ! ንገሪ፣ ምን አባሽ ሰሪ ነው የመጣሽው? ንገሪ! ልቀቀኝ እባክህ ወደዛ። ሰማኛለህ? የኔ ህይወት ያለው እዚህ ቤት ነው። የትም ንግርቅ አይደለም። ልጄን ለአንተ ለአውሬ ተሰጥቼ ዝም አልልም። ልጄ ስትይ ነው የሰማሁሽ። ከዚህ በፊትም ልጄ ስትይ ሰምቼሻለሁ። ሁለተኛ ይህንን ቃል ስትናገሪ እንዳልሰማሽ። ይሄ ነገር ሄኖክ ጋር ይድረስና በገመድ ነው ማንጠለጥልሽ። ሰማኛለህ? ከዚህ በኋላ ምንም የሚያጓጓኝና የምፈራው ህይወት የለኝም። ልጄ እንደሆነ አድጎልኛል። እውነቱን እንዲያውቅ እፈልጋለሁ። አረ የሚቀበልሽ ይመስልሻል? አንቺን የት ያውቅሽና? ምን አገባ ደግሞ? የት የምታውቂው ልጅ ነው? አይንሽን ነው ማጠፋልሽ። ተግባባል? ደግሞ ልጅሽም በአንቺ ወጥቶ ነው እንደዚህ ጅል የሆነው። እሱ እንደ እናቱ የዋና ሩሩ ልብ ነው ያለው። ዝም በይ። አሁን ቀጥ ብለሽ ውጭ። አልወጣም። እኔ እችን ህፃን ልጅ ለሰይጣን ጥዬ የትም አልሄድም። ከፈለክ ደግሞ እንደለመድክ ልታሰቃየኝ ትችላለህ። የማዝንልሽ መስሎ ከተሰማሽ ተሳሰሻል። ሀዘኔታ እንደሌለኝ ጠንቅቀሽ ታውቂያለሽ። ርኩስ መሆንን በደንብ አውቃለሁ። ለዛ ነው ከአንድ ፍሬ ልጅ ጋር ለመተኛት የምታስበው። ዝም በይ አንቺ የማትረቢ። አይንሽን ማየት አልፈልግም። ቆሻሻ! ውጪ! ውጪ! ቀጥይ! ማትረባ! እስኪ ቀጥይ! አባዬ ምን አድርጋ ነው ገፍትራት? ስትሰርቅ አግኝቻት ነው። አልወጣም ብላኝ እኮ የታገለች። እኔ ሌባ አይደለሁም። አንድ ፍሬ ልጅ የሞተት ሲመጣ ይችላል ጩኸት ሰምቼ የተከተልኩት። ሴት ቆይ ምንድን ነው በያልገባኝ? ሌባ ናት። አልወጣም ብላ ድርቅ ስትል ነው ያስኳት። እኔ በፍጹም ሌባ አይደለሁም። መንገድ ላይ አንዷን እየጎተተ ሲመጣ ይችላል የተከተልኳቸው። ጭራሽ ተደርበሽ ትመልሽልኛለሽ? ምን አይነቷ ፈጣጣ ነች? ቀጥ ብለሽ ውጫው። እስኪ ቆይ አባዬ አንዴ ተረጋጋ። እስኪ እሷን የምናዳምጣት ምናልባት እውነት ሊኖራት ይችላል። ምንድን ነው ይሹ ናት? አንተ ከኔ እሷን አምናት ነው የማንንም ወሬ የምታዳምጠው? ትገርማለህ። በጣም ነው ያዘንኩብህ። ኧረ እኔ አባዬ ሳላምን ቀርቼ አይደለም፣ ግን ደግሞ እስኪ እንስማት። ምናልባት ያየችው ነገር እኮ ሊኖር ይችላል። እኔ ሌባ አይደለሁኝም። ምን መሰለህ፣ ይኸውልህ ቆይ የኔ ልጅ ለምን አታስወጣልኝም? አስወጣት። አንዷን ልጅ እየጎተተ እያመናጨቀ ሲያመጣት አይቼ እኮ ነው የተከተልኩት። ምን አይነት ወይ ደረቅ ነች? አባዬ ምን ሆነሃል? ለእሷ እያደለ ነው እንዴ? አባዬ ማጋላት አይደለም ትልቅ ሰው አለች እንዴ? እጅ እንዴ ነው የምታዘዝህ? መኝታ ላይ ገብታ እቃ ስትሰርቅ ነው የያዝኳት። እንዴ ኧረ አይደለም፣ መኝታ ቤት የሆነ ሄኖክ ምን ሆነሽ ነው ደግሞ አንቺ? ስነ ስርዓት አለበለዚያ አብርሃም ትገለዋለህ። ለምን ይዘልኝ አትወጣም? እኔ ሰላም ነው የምፈልገው። ሁለተኛ አይንሽ ማየት አልፈልግም። ውጭልኝ። እሺ በቃ ተረጋጋ አባዬ። ይኸው አስወጣታለሁ። በቃ ተረጋጋ አባዬ ተረጋጋ። አንቺ ምን አባሽ ልትሰሪ ነው የተንቀለቀልሽ የወጣሽው? እኔና አንቺ ብዙ ያጨረስነው ነገር አለ። ቀጥይ፣ ወደ መኝታ ቤት ቀጥይ። ቆይ ለሶስንም እንዴ እኔ ሀዘኔታ የሚባል ነገር የለብኝ። ቀጥይ። ለተፈጠረው ነገር በጣም ይቅርታ። ኧረ ምን አጥፍተህ ይቅርታ ትጠይቀኛለህ? ይቅርታ መጠየቅ ካለብኝ እኔው ራሴ ነኝ። አንቺ ምን አጠፋሽ? ምናልባት ያልተረዳንሽ ነገር ነው። የኔ ጥፋት እንዲህ ነው ተብሎ በቀላሉ የሚነገር አይደለም። በደል ነው የፈጸምኩት። አንቺ ስራ ከመስራት ውጪ ምን አጠፋሽ? ምንም ይቅርታ የሚያስጠይቅሽ ነገር የለም። የኔ ልጅ እኔ በውስጤ በጣም ከባድ ኃጢአትና በደል ነው ይዤ የተሸከምኩት። በፈጣሪም የሚያስጠይቀኝ። እባክህን ይቅርታ አድርግልኝ። ምንም ይቅርታ የሚያስጠይቅ ጥፋት አላጠፋሽም። ተይ እባክሽ እንደዛ አትበይ። እውነት አሁን አንተ የዛ ሰውዬ ልጅ ነው? አባቴ ትንሽ ስሜታዊ ሲሆን የሚናገረውን ነገር ስለማያውቅ እባክሽ ይቅርታ አድርጊለት።
እንጂ አባዬ አንቺ እንደምትይው ክፉ ሰው አይደል። በጣም ጥሩ ሰው። ጥሩ ሰው እንዳልኩሽ አባቴ በጣም ትሁትና መልካም ሰው። ምናልባት ከሚስቱ ጋር የነበረውን ጊዜ ስላቋረችበት ትንሽ ተበሳጭቶ ሊሆን ይችላል እንጂ ስራውን የሚወድ በጣም ሰው አክባሪ ሰው። ማለት ቤት ያለችው ልጅ ሚስቱ ነች እንዴ? አዎ ሚስቱ ናት። በቅርቡ ይጋባሉ። ትንሽ የሰርግ ድግስ ምናምን ስላለበት ለዛ ይመስለኛል ትንሽ ጸባይ የተቀያየረው። ስራ በዝቶበታል። ቆይ ልጁ ትሆናለች እኮ። አንተስ ደግሞ ለምንድን ነው እንዲያገባት የፈቀድክለት? እሱማ እኔም ብዬ ነበር፣ ግን ደግሞ እሱን ልታገባው እንደምትፈልግና እንደምትወደው በጣም በተደጋጋሚ ጊዜ ነግራኛለች። ስለዚህ ከአባቴ ጋር መኖሩ ምርጫዋ ነው። ምንም ማድረግ አልችልም። አይመስለኝም። አንተ ያላስተዋልከው የሆነ ነገር አለ እንጂ ልጅቷ በፍጹም ደስተኛ አትመስልም። አይ አባቴን ስለማታውቂ ነው። ግድ የለሽም። አባቴ በጣም ጥሩ ሰው። ማርታን ብትሆን ፊቷ ላይ ደስታ የሚታይባት አይነት ሰው ስላልሆነች ነው እንጂ በዚህ ውሳኔ በጣም ደስተኛ። የማትረቢ ምን ለማውራት ነበር ስታሰፈስፊ ነበር? ምን እንድለው አልነበረም። በቃ ናፍቆኝ ስለነበረ ላቅፎ ነው። ናፍቀኝ? አንቺ ወረዳ፣ ሁለተኛ ይህንን ቃላት ደግመሽ ስታወሪ እንዳልሰማሽ፣ አለበለዚያ ግን ግንባርሽን ነው የምለው። እሺ ይቅርታ፣ ሁለተኛ የለመደኝም። እንደዚህ ጸባይሽን አሳምረሽ ብትኖር ይሻልሻል። ሁለተኛ ምንም ነገር አለም። በቃ አንተ ተወኝ። ሚስጥርህንም ደግሞ ለማንም አልናገርም። እና ለማውጣት ማሰበሽ ነበር? ምላስሽን ነው ከስሩ ጎልጉዬ ማውጣልሽ። እውነት እኔ ምንም አይደለም። በቃ እኔን ተወኝ እባክህን። አልተውሽም። አንቺ የኔ ብቻ ነሽ የኔ። እንደ አንቺ የተፈታተኝ ሰው የለም። ቆይ አንተ ለምንድን ነው የማይገባ? ከእንግዲህ በኋላ ምንም አይነት ስህተት አልታገሰሽም። እንደምትወጂኝ ታስመስያለሽ። አለበለዚያ ግን አብርሃምና ሄኖክን እደፋቸዋለሁ። ለማንም ምራራ ሰው አይደለም። ተግባባል? እባክህን ምንም እንዳታደርጋቸው። በእኔ ምክንያት እንዲጎዱ አልፈልግም። እባክህን። እንደዛ እንዳይሆን ከፈለግሽ ያልኩሽን ታደርጊያለሽ። ብቸኛው አማራጭ ይሄ ብቻ ነው። እሺ በቃ አንተ የምትፈልገውን ነገር አደርጋለሁ። እባክህን እነሱንም እኔንም ቢሆን ምንም እንዳታደርገኝ እባክህን። እኔና አንቺ መጋባታችን አይቀርም። ደግሞ ሌላ ነገር እነሱ ፊት ስታወሪ እንዳልሰማሽ። ያንን እርኩስ ያለበት ቦታ ሂጂ ነው ግንባሩን ምል የማትረባ። እባክህን ምንም እንዳታደርገው እባክህን። እባክህን ልለምንህ ምንም እንዳታደርገው። ምን መሰለኝ ልጅ፣ ቢያንስ የተፈጠረውን ነገር ለአንተ ላስረዳ። ቅድም ስራ ቦታ ላይ ያለሁኝ እቺ ቤት ያለችው ልጅ እያመናጨቅና እየጎተተ እያስጮኸ ነበር ይዟት የመጣው። ማለት የምን ጩኸት የምን ማመናጨቅ ነው? የኔ ልጅ ቅድም ወደ ቤት ስገባ ያየሁትን ነገር በጣም ለማመን ይከብዳል። በእርግጥ ሰውየው ያደርገዋል፣ ግን ደግሞ በዚህ ልጅ ላይ ይጨክናል ብዬ በፍጹም አላሰብኩም ነበር። ቆይ ስለ የትኛው ሴት ነው የምታወሪ? ቤት ስላለችው ነው። ሄኖክ ከማንም ጋር ያወራ። ለምንድን ነው ጊዜ የምታቃጥለው? አንቺም ወደ ጉልትሽ ሂጂ። አባዬ ክብራችንን እንደፍራለች። አንተም ደግሞ አሁን ወደ ቤት ግባ። እሺ ቆይ እገባለሁ። የጀመርነው ወሬ ያለ እሱ ልጨርስ። ትእዛዝ የመናቅ ነው ወይስ ጉርምስና ነው? እሺ በቃ ለማንኛውም ሱቅ ደርሼ ልመለስ። አይዞሽ። ቆይ ምን ልትዩ ነበር? ምን አገባ? ሞት ጠምቶሻል ማለት ነው። አንድ ነገር ልስማና አንቺን ሳይሆን እሱን ነው የምገለው። አንተ ጨካኝ አውሬ! ትሽ አንቺ ቆሻሻ፣ እዚህ አካባቢ ላይሽ አልፈልግም። አለበለዚያ ግን ግንባርሽን ነው የምልሽ። እናያለን እሱ ልጄ። የማንንም የማይረባ ወሬ ታዳምጣለህ? አባዬ ይሄ ወሬ ማዳመጥና ያለማዳመጥ ጉዳይ አለ። ሴትዮን ስታያት አታሳዝንም? ልጄ ለድሃ አትዘን። ለድሃ ካዘንክ አንተም ድሃ ሆነህ ነው የምትቀረው። ትሰማኛለህ? እኔን አባትህን እያመሰገንክ ነው መኖር ያለብህ። አባዬ ትንሽ ስሜቷ ተነክቷል። ሴትዮዋ እኮ ጉልት ሽጣ ነው የምኖረው። እኔ እንጃ ልክ አትመስለኝም።
አዎ የቃዠሽ ነው። ሁለተኛ ይችን ሴትዮ እንዳታገኛት። ቆይ ለምን? በቃ አታስፈልግም። ከድሃ ጋር አትነካካ። የዋህነትን አይታ ልትጠቀምብን ነው። ቆይ ግን እኔ እንዴት እንደዛ አላሰብኩትም ነበር እንዴ? ታዲያስ ሆን ብላ እኮ አቅዳበት ነው የመጣችው። የታለች ቤቲ? ቤቲን የት ነው የደበካት? ተረጋጋ እንጂ ያን ስለምን መደበቅ ነው የምታወራው? ይኸውልህ ትሰማኛለህ? በዚህ ሰዓት ምንም መረጋጋት አልፈልግም። ያለችበትን ቦታ ብቻ ንገረኝ። አብርሃም ቆይ እንዴት ነው አባቴ የምታናግረው? በስነ ስርዓት ተረጋጋና አናግረው እንጂ። ትሰማኛለህ? አሁን በትህትና ማንንም የማናግርበት ጊዜ ላይ አይደለም ያለሁት። አሁን የት ነው የደበቅካት? ከደበክበት ቦታ አውጣት። ትሰማኛለህ? ምንም ትህትና የለኝም። አንተ አባቴ ነው ማንም ያልከው? ቶ እኔ ልጅ ስለተበሳጨ ነው። ማርታ እኮ ቤት ነው ያለችው። ምን ብዬ አሰቃያታለሁ? ከፈለክ መኝታ ቤት አለችልህ። አባዬ ሰሞኑን ምን እንደሆነ አላውቅም። የቀን ግጀልኝ ነው የሚያወራው ሁሉ ስለ መሰቃየት ስለ እገታ ምናምን። ምን እየሆንክ ነው ግን አንተ? ምናልባት አሞት ይሆን እንዴ? ካልሆነ ሆስፒታል እንውሰደው። የታመማችሁትማ እናንተ ናችሁ። እኔ ልትሸውደኝ አትችልም። እሺ ቆይ እንዴት እንደዚህ ታደርጋለህ? እንዴት አይነት አስመሳይ ሆንክ ሰው አንተ። አብርሃም ስነ ስርዓት ነህ። ስለ አባዬ እንደዚህ አይነት ነገር እንድታወራ አልፈልግም። ላስተውሰድ ስላደረገልህ ነገር አንድ ሁለት ብዬ ልቁጠርልህ? እኔ ጤነኛ መስሎ እየታየኝ አይደለም። አትዘንበት በቃ። ልጅ አብርሃም ና እስቲ ከጎኔ ቁጭ በል። አባዬ ለደግነት መስመር አብጅለት እንጂ እየሰደበ እኮ ነህ። ትሰማኛለህ አብርሃም? ከዚህ በኋላ አባዬን አንድ ነገር እንድትናገሩ አልፈልግም። በስነ ስርዓት አናግሮሽ። አልገባህም እኮ አሁን እያደረገ ያለው ነገር በነገር በፍጹም አታምነኝም። ሰውየው በጣም አስመሳይ የሆነ ሰው ነው። ይኸውልህ ትሰማኛለህ? ከሴጣን የባሰ ሰውዬ ነው። አይ እንግዲህ አንተ ፊት የቆምህ ታሰድበኛለህ። ምን ላድርግ አባዬ? ጓደኛ ሆኖብኝ እኮ። ቆይ ግን አንተ አባዬን ለምንድን ነው ያለ ስሙ ስም የምትሰጠው? ሄኖክ ለምንድን ነው የማገልጠው? እስኪ አይንን ግለጥ። እኔን እንደፈለግ ልጄን ግን እንድትናገርብኝ አልፈልግም። በሱ የሚመጣብኝ ሰው ካለ አራስ ነብር ነው የሚያደርገኝ። እኔ አባዬ በጣም ነው ግራ ይገባኝ። ቅድም ደውሎ ማርታ አጋታ ላይ ናት ድረስላት ምናምን ሲለኝ ነበር። ይኸው መጣሁ፣ ምንም አይነት ነገር የለም። ቆይ ግን አንተ ምንድን ነው ያልተፈጠረ ነገር እንደተፈጠረ እያደረክ የምታወራው? ቆይ ለምንድን ነው የማትሰማኝ? ትሰማኛለህ? ይሄ ሰውዬ እኔና ቤትን እገታ ክፍል ውስጥ ከቶ ነው። ትሰማኛለህ? እኔን ባታምነኝ ቢያንስ እሷን እመናት። እያት እስኪ አታሳዝንም? ደስታ ከፊቷ ላይ ከራቀ ስንት ጊዜው ነው? ቆይ አንተ ስለ ማርታ ደስታና ሐዘን ለኔ ልነግረኝ ነው? ትሰማኛለህ? ደስታና ሐዘኗን እኔ በደንብ እረዳታለሁ እንጂ ያልተፈጠረ ነገር በማያገባ እየገባታው። የኔ ውድ ንገራቸው ምን ያህል ደስተኛ እንደሆንሽ። አብርሃም እኮ ጤናውን እያጣብን ነው። ቶሎ ንገር የኔ ቆንጆ። ቆይ አንተ ለምንድን ነው በመካከላችን መግባት የምትፈልገው? እኔ ደስተኛ ነኝ አልኳችሁ አይደል እንዴ? ቆይ ከዚህ በላይ ማረጋገጫ ምንድን ነው የምፈልገው? በጣም ተሳዝናለሽ። ትሰማኛለህ? አስገድዷት ነው እንጂ ሰው በፍጹም ይሄን አታደርግ። በፍጹም እኔ ከዚህ በላይ መታገስ አልችልም። ታስወጣልኝ እንደሆነ አስወጣልኝ። በቃ አብርሃም አሁንም ከዚህ ቤት ውጣ። ለምን? በቃ ውጣ። ትሰማኛለህ? የጊዜ ጉዳይ ነው እንጂ የእጅን ታገኛታለሽ። አብርሃም የእጅን ታገኛታ። ይሩጣ። የኔ ቆንጆ ጓደኞችሽ በጣም ትወጃቸዋለሽ። እኔንም እያወቅሽ ስትሄጂ ደግሞ በጣም ነው የምትወጂኝ። ልጅነት ይዞሽ እኮ ነው። አንተን ነበር እየጠበቅኩኝ ነበር። ምን ነው ማዘር በሰላም ነው የፈለጉ? አዎ በሰላም ነው። አንድ ማማክር ጉዳይ ነበረኝ። ስለ ሄኖክ ነው? አዎ። ታዲያ ከሱ ሌላ ምን ማማክር ጉዳይ ይኖረኛል? ቆይ ግን አንተ ከየት እየመጣህ ነው? ከሄኖክ ጋር ነበርኩ። ከዛ ነው የመጣሁት። ታዲያ ለዛ ነው ተበሳጭተህ የመጣኸው? እኔም እኮ እዛ ነበርኩ። እርሶም እዛው ነበሩ እንዴ? አዎ እኔም ሄኖክ ጋር ነበርኩኝ። እባክህ የኔን ልጅ እንርዳው። ሰውየው በጣም አደገኛ ነው። በቁሙ ነው የሚገለው። ምን ላድርግ? ምንም እኮ ሊሰማኝ አልቻለም። እኔም እንዳደረገለት አላውቅም። ለሱ እኮ ነው ጥብቅና የሚቆሙ። ቀላል ሰው አይደለም። በጣም ሲበዛ አደገኛ ነው። ምንም ክፍተት መፍጠር አያስፈልግም። እንደማረግ አላውቅም። እንዴት አድርጌ እንደምረተው አላውቅም። እኔም እኮ አሁን ነው የተገለጠኝ። አንድም የረዳኝ ሄኖክ ነበረ። እሱም ደግሞ በቃ ድርቅ ብሏል። የኔ ልጅ እባክህን፣ ምንም ቢሆን እኮ አንተን ይሰማሃል። ጓደኛው እኮ ነህ። ውሻ አድርጎ እኮ ነው ያባረረኝ። አባቴን ተናገርክብኝ ብሎ ከቤት ነው ያባረረኝ። ታዲያ እንዴት ነው እውነቱን ነግሬው ልንግባባ የምንችለው? እንዴት ነው የሚረዳኝ? እና ታዲያ ምን ተሻለ?
ደግሞ እኮ አባቱ ቅድም ቤት ውስጥ ያለችው ልጅ ላይ ጥቃት ሊያደርስባት ሲል ነው ደርሼ ያስጣልኳት። እንዴ ማዘር እርሶ ኖት እንዲያስጣሏት? በእውነት ማዘር በጣም ነው የማመሰግነው። ይህ በጣም ትልቅ ነገር ነው። አይ የኔ ልጅ ምን ምስጋና ያስፈልገዋል ብለህ ነው? እኛም እኮ ያለፍንበት ነው። የዚህ ሰውዬ ግፍ ምንም ቢሆን እሷን አስጥሏታል፣ አድነዋታል እንዳይጸጸቱ። እኔማ እኮ እንደዛ የጎተተ ይዟት ሲሄድ ሳይ ደግሞ እንደ ልማድ የሆነ ነገር ሊያደርጋት ነው ብዬ እኮ ነው እማልገባበት ቤት ዘልዬ የገባሁት። በጣም ጥሩ አድርጓል። ግን ደግሞ አሁንም ከሱ ጋር ነች። ምን እንደሚፈጠር መገመት በጣም ከባድ። የኔ ልጅ በጣም ከባድ ሰው ነው። የስንቱን ሰው ህይወት አበላሽቷል መሰለ። እንዲህ በቀላሉማ አይተዋትም። እንግዲህ ከሰማን መንገዳችን ሄኖክ ብቻ ነው። ለሱም የማይመለሰው ነበር። እንደው አንድ ነገር ይዞት ነው እንጂ። እንዴ ማለት ምንድን ነው ያዘው? እሱ እንኳን አሁን አስፈላጊ አይደለም። አንድ ቀን በጊዜው እነግርሃለሁ። ብቻ ግን እንዳይጎዳችሁ እናንተ ራሳችሁን ጠብቁ። ይህን ሰውዬ ግን መቼም ቢሆን አለቀው። አባቴ ሞት ብያለሁ፣ አልምረው። በቃ የኔ ልጅ አላቁም። ግን የልጄን ነገር አደራ አደራ የምሰጠው ላንተ ነው። ሰላም። አንቺ ከእነዚህ ሰዎች ራቂ ብለሻል ነበር። ምንድን ነው የነገርሻቸው?